ሰላም everybody እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ we're going to be discussing about Bitcoin Deja Vu። ለቻናሉ አዲስ ከሆናችሁና የኮንቴንቱ የምትወዱት ከሆነ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለቪዲዮ ደግሞ ከተመቻችሁ ላይክ እያደረጋችሁ ለፉ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ስለዚህ ጉዳይ ማውራት ከጀመርን ማለትም የአሁኑ የቢትኮይን የ2026ቱ ፕራይስ አክሽን ከ2022 ጋር በጣም ተመሳሳይነት አለው ብለን ከዚህ በፊት በጣም ብዙ አውርተናል እና በዚህ ቻናል ላይ አሁንም ይህ መመሳሰል በጣም እየቀጠለ እየሄደ ነው። ሶ ቤዚክሊ አዲስ ለሆናችሁ ወይም ደግሞ ይህ ጉዳይ ለማስታወስ ከፈለጋችሁ what we said was ያለው ነገር ወደ ታች ወረድን፣ እዚህ ጋር bear flag ፈጠርን፣ ብሎክ ዳውን አደረግን and then እዚህ ጋር ሌላ ሁለተኛ ኮንሶሊዴሽን ወይም እንደ ቤር ፍላግ ብላችሁ አስቡት ተፈጠረ። ከዚህ በኋላ ያለውን ፕራይስ አክሽን ፕሪዲክት ለማድረግ የ2022ን ደግሞ ከሌሎች ቤር ማርኬቶች ጋር ኦብቪየስሊ ኮምፔር ስናደርግ በጣም ተመሳሳይ ነገር አየን። ድሮፕ አደረገኝ እዚህ ጋር እንደምትመለከቱት። ከዛ በኋላ እዚህ ጋር ቤር ፍላግ ፈጠርን፣ ብሬክ ዳውን አደረግን ከዛ ቤር ፍላግ and then we have a little bit of a bounce እዚህ ጋር እንደምታዩት። ከዛ በኋላ ሁለተኛ ቤር ፍላግ ከፈጠርን በኋላ another capitulation to the downside ማለትም ፕራይስ አክሽን ወደ ታች የሄደበት ሲቹዌሽን ነበርና ለሁላችሁም ማየት የምትችሉት ለኔክድ አይናችን ኦብቪየስ የሆነ ሲሚላሪቲ አለው። ይህ ሲሚላሪቲ ምን ያክል ይቀጥላል እኔም ልነግራችሁ አልችልም፣ ማንም ሊያውቅ አይችልም። ነገር ግን እስካለ ድረስ ይህ ሲሚላሪቲ እንከተለው በሚለው ነው። አሁን ስለዚህ እዚህ ጋር ያለን ነን ብለን ብዙ ጊዜ አውርተናል እና እቺን የዛሬ ሳምንት ያገኛትን ግሪን ካንድል ብትመለከቷትና ከዚህኛው ግሪን ካንድል ጋር ብታዩት በጣም ሲሚላሪቲ ታያላችሁ። እቺኛው ግሪን ካንድል እዚህ ጋር ያለችው እና ይህንን ግሪን ካንድል ብትመለከቱት ተመሳሳይ አይደለም ማለት አንችልም። ሲሚላሪቲ በጣም የሆነ የሚያስፈራ አይነት ሲሚላሪቲ ነው። እንደዚህማ ሊሆን አይችልም ብለን ኤክስፔክት እያደረግን ግን እንደዚሁ እየቀጠለ ተመሳሳይነቱን ይዞ እየሄደ ይገኛል እና ከዚህ በኋላ ምን ይፈጠራል የሚለውን እስቲ የባለፈውን አይተን አሁን ላይ ደግሞ ምን አይነት ተመሳሳይነት ሊኖር ይችላል የሚለውን ፕሪዲክት ለማድረግ መሞከር እንችላለን እና so one of the thing is ከዚህ ግሪን ካንድ ቀጥሎ እንደምትመለከቱት ስንት ፐርሰንት ድሮፕ አደረግን from the week እንኳን በዚህኛው ሳምንት ቢትኮይን ባውንስ ቢያገኝ እንኳን እንደዚህ ከቀጠለ ባውንስ ማግኘቱ አይቀርም እና ከዛ ባውንስ ወደ 44% ነው ቅናሽ ያገኘው ድሮፕ ያገኘው ማለት ነው። ስለዚህ ዴይሊ ታይም ፍሬም ላይ እንኳን ገብተን ብናይ አንድ ነገር ኖቲስ ማድረግ እንችላለን። እዚህ ጋር ይህንን የአሁኑን ሳምንት ባገኘነው አይነት የ10% ራሊ ከዛ በኋላ ሴል ኦፍ እንዳደረግ ነው እዚህ ጋርም ተመሳሳይ ነገር ማየት ትችላላችሁ። ራሊ ሴል ኦፍ እና ከዛ በኋላ ግን ሪቴስት አድርገነው ነው በዚህኛው በሚመጣው ሳምንት ማለትም አሁን በምናገኘው ሳምንት ሪቴስት ልናገኝ እንችላለን ይህንን የምንከተል ከሆነ። ነገር ግን አንድ ደግሞ ከዚህኛው ሳምንት ጋር ማንመሳሰልበት ነገር አለ። እሱም ታይም ቤዝድ ሲቹዌሽኑ ነው። እሱን ደግሞ ሜዥር ስናደርግ ይህ ወደታች የሄድንበት ካፒቹሌሽኑን ይሄኛውን እስከ እዚህኛው ድረስ ሜዥር ብታደርጉት 4 ባር ነው 28 ቀን ማለት ነው። ማለትም ከየት እስከ የት ነው ሜዥር የምናደርገው ከዚህኛው ካፒቹሌሽን እስከዚህኛው ድረስ ድሮፕ በጣም በኃይለኛው ከራሊው በኋላ ድሮፕ ካደረገን በኋላ 28 ቀናት ነበር የፈጀው። አሁን ስንተኛ ቀን ላይ ነን የሚለው ሜዥር ስታደርጉት ኦሬዲ 28 ቀናችን ሞልተን ኤክስፓየር እያደረገ ይገኛል ያ ታይም ፍሬም እና አይ ሚን የሚቀጥለው ሳምንት ላይ ራሊ እናገኛለን። አይ ሪሊ ዶንት ኖ ለምንድን አላቀምርበት ዋነኛው ምክንያት እና በምን ማተር ያደርጋል ካላችሁኝ የኤስ&ፒ 500 ሲቹዌሽን ነው። ኤስ&ፒ 500 ከዚህ በፊት ማውሮቻችሁ ነበር ያለው ሲቹዌሽን አያምርም። ቶፒንግ ፎርም እያደረገ ነው ያለው የኤስ&ፒ ብዬ ነገራችሁ ነበር። ይህንንም ያለበት ምክንያት ከኦክቶበር ጀምሮ እንደምትመለከቱት እዚህ ጋር ያለውን ሃይ እንኳን ብታዩት this was in October 27 ኦክቶበር ነበረ። እስካሁን ድረስ ለ126 ቀን ምንም እያደረገ አይደለም ቢትኮይን ማን ነው የኤስ&ፒ 500 እንደዚህ አይነት ሳይድዌይስ ነገር ላይ ስትመለከቱ ታይም ቤዝድ ካፒቹሌት ያደርጋል ማርኬቱ። ባየርስ ይደግማቸዋል፣
ሁል ጊዜ ኮንስታንትሊ መግዛትና ወደ ላይ ፕራይሱ አለመሄዱን ሲመለከቱ የሆነ ሰዓት ላይ ታይም ቤዝድ ካፒቹሌት ያደርጋል። ሰፖርት ሆኖት ከዛ ጊዜ ጀምሮ እስከ አሁን ድረስ ከኦክቶበር ጀምሮ አንድ ሰፖርት ላይን ነበረን። ይህ ሰፖርት ላይን እዚህ ጋር የምትመለከቷት ላይን ነበረች። እችኛዋ ላይን መች ነው ክሬት ያደረግነት? እችኝ ሰፖርት 15 ዲሰምበር ላይ ኦኬ። እዚህ ላይ ብትመለከቱት ይሄኛውን ሰፖርት ላይን ላይ ነን አሁን ሊትራሊ እዛ ላይ ቆመናል። እንደምትመለከቱት እኔ ራሴ አለርቲንግ እዛ ላይ አድርጌያለሁ። ኤስፒኤክስ እዚህ ጋር ክሮስ ካደረገ እና ከዚህ ዳምፕ የሚያደርግ ከሆነ ኮሬክሽን አሁን ላይ ሊፈጠር ይችላል እና ይህ ነገር ምንም አይነት ጥሩ ዜና አይደለም ለቢትኮይን። ይህ ከተፈጠረ ቢትኮይን ሲግኒፊካንትሊ ድሮፕ ያደርጋል። ከቤር ማርኬት ከቡል ማርኬት ሰፖርት ባንዱ ኤስፒኤክስ እየወረደ እያያችሁት ነው። ይህ ነገር ጥሩ አይደለም፣ በጣም መጥፎ ሲግናል ነው። ስለዚህ የመጀመሪያው ሰፖርት ለኤስፒኤክስ እችኛዋ ላይን ናይት 6520 ላይ የምትገኘው እዚህ ጋር ሰፖርት ካገኘ እሺ ጥሩ። ነገር ግን ከዛ በኋላ ያለን ሰፖርት ሜቢ የታሪፍ ሎዎቹ አካባቢ ላይ ራሱ ልንሄድ እንችላለን እና ምን ሊፈጠር እንደሚችል አላውቅም። ይሄንን ኮዝ ሊያደርገው የሚችለው አንድ ነገር ሳልላችሁ ማለፍ አልፈልግም። የኦይል ፕራይስ እንዴት ስፓይክ እያደረገ እንደሆነ ማየት ትችላላችሁ። በዚህኛው ሳምንት ብቻ ከስንት ፐርሰንት በላይ 35% የጨመረው ያ 35% በዚህ ሳምንት ብቻ ኦይል እየጨመረ ያለው እና ያለው የጦርነት ሲቹዌሽን ለማርኬቶች ጥሩ አይደለም። ኦይል እንደዚህ ሲጨምር ኢንፍሌሽንንም ይጨምራል። ስቶክ ማርኬቶች ይህንን ነገር አይወዱትም። ሲቹዌሽን doesn't really good የሚታየው ነገር ጥሩ የሚሆን አይመስለኝም እና ያለንበት ሲቹዌሽን ይሄ ነው። ቢትኮይንም አሁን በዚህ ሳምንት በሚመጣው ሳምንት ምን ያደርጋል የሚለው ነገር በዚሁ ነው የሚወስነው እና እስቲ አብረን የምንመለከተው ነገር ይሆናል። በሌላኛው ሳይድ ደግሞ በጣም ለእናንተ አንድ ነገር ኖቲስ ያደረግኩት ነገር አለ እና እሱን ላሳያችሁ ፈልጌ ነበር። ይህም ዴይሊ ታይም ፍሬም ላይ እንገባለን። ዴይሊ ታይም ፍሬም ላይ እንገባና የቡል ማርኬት ሰፖርት ባንዱን እናጠፋውና እዚህ ጋር there is a certain death cross አሁን ላይ ተፈጠረ death cross አለ። ይህም death cross እዚህ ጋር የምትመለከቷት ናት። በቀዩ የምትመለከቱት 200 ዊክሊ ሙቪንግ ዴይሊ ሙቪንግ አቨሬጅ 200 ዴይሊ ሙቪንግ አቨሬጅ፣ በአረንጓዴ የምትመለከቱት ደግሞ 50 ዊክሊ ሙቪንግ አቨሬጁ ነው። አንድ ፓተርን ኖቲስ እንድታደርጉ ፈልጋለሁ። ኦኬ እዚህ ጋር አሁን ተፈጥሯልና ከሌሎች ቤር ማርኬቶች ጋር ኮምፔር እናደርጋለን። ከዛ በኋላ ምን እንደተፈጠረ ይዛኔ ማሳየት ለእናንተም ስለፈለግኩኝ ይህንን ነገር ኖቲስ ሆኖ እንዲያልፍ አልፈልግም። እዚህ ጋም ማየት ትችላላችሁ። ዴት ክሮስ ሁለቱ ተላለፉ። ከዚህ በፊት የነበሩት ቤር ማርኬቶችም እዚህ ጋም ተመሳሳይ ነገር ያየን ነበረ። እዚህ ጋም ተመሳሳይ ነገር ከዚህኛው ቤር ማርኬት እንጀምርና ወደ ሌላኞቹ ቤር ማርኬቶች እየቀረብን እንሄዳለን። ኦኬ ሶ ቤዚክሊ ይህ ዴት ክሮስ ከተፈጠረ በኋላ እዚህ ጋር እንደምታዩት ለምሳሌ ቢትኮይን እዚህ ጋር ዴት ክሮሱ ተፈጠረ። ምን ያክል ድሮፕ አደረገ? በፕራይስ እዚህ ጋር ነበር አይደለ? ዴት ክሮሱ ከተፈጠረ በኋላ 47%። ይሄኛው ሙሉን መቁጠር ትችላላችሁ ከፈልጋችሁ። እኔ ግን ኢሚዲየት ሾርት ተርም ነው ማየት የፈለግኩትኝ። ኦኬ ክሮስ 47% ቀነሰ። አሁን የቀደሙ 2015 ላይ ነበር ያ የ2015 ቤር ማርኬት ነበር እያየን ነበር። አሁን ደግሞ የ2018 ላይ እንገኛለን። ዴት ክሮስ ሃፕንድ እዚህ ጋር ነበር ፕራይሱ። ቢትኮይን ፕራይስ ስንት ዳምፕ አደረገ? 30%። 2022 our favorite time and our favorite bear market በጣም ብዙ ስለጨቀጨኳችሁ እና በህልማችሁ ራሱ 2022 እያላችሁ ሳይሆን አይቀርም። ፕራይሱ ይህ ዴት ክሮስ ሲፈጠር ሌትስ ዙም ኢን እና እስቲ ለማየት እንሞክር። to be precise ፕራይሱ ኤግዛክትሊ እዚህ ጋር ነበረ። ትንሽ ራሊ ያገኘን። ከዛ በኋላ ግን ምን ያክል ድሮፕ አደረግን? 43%። ማይንድ ዩ አንድ ነገር እንድታውቁልኝ የምፈልገውና እንድታስተውሉ የምፈልገው እዚህ ጋር ይዋት ቨርቲካል ላይን አድርጌላችኋለሁ። ክሮስ ኦቨር ሲያደርጉ
እዚህ ጋር ያዩት ቨርቲካል ላይ ሁለቱን ታይም ዞን ያቸው ሁለተኛ ካፒቹሌሽናችን ላይ ነው ይህ ሁለቱ ላይኖች ክሮስ ያደረጉት። የመጀመሪያ ካፒቹሌሽን እዚህ ጋር፣ የመጀመሪያ ካፒቹሌሽን እዚህ ጋር፣ ሁለተኛ ካፒቹሌሽን እዚህ ጋር፣ ሁለተኛ ካፒቹሌሽን እዚህ ጋር ክሮስ ኦቨር ያደረጉት መሀሉ ላይ ነበረ። አሁንም ክሮስ ኦቨር ያደረጉት መሀል ላይ ነው። ኦኬ አንድ ነገር እናድርግ። ከ2022 ጋር በጣም ኮምፔር እያደረግነው ስለነበረ ክሮስ ኦቨር ካደረገ በኋላ ምን ያክል ቆየ ቢትኮይን ኤሌቬትድ? ያኛውን ለምሳሌ ይሄኛውን ድሮፕ ቴክ አውት እስከምናደርገው ምን ያክል ቀን ፈጀብን? 21 ቀን። እሺ 21 ቀን 21 ቀን ከዚህ ክሮስ ኦቨር በኋላ መቼን ይሰጠናል? 12 ማርች ዛሬ 8 ነው። በዚህኛው ሳምንት ማለት ነው። ይህ የሚያሳየን ይህንን 60 ሺህን ቴክ አውት እናደርገዋለን እያለ ነው። ማርኬቱ በጣም ዊክ ነው እንደምትመለከቱት። በቅዳሜና እሁድ ራሱ ድሮፕ እያደረግን ነው እና ስንት ፐርሰንት ድሮፕ አደረግን? እዚህ ጋር 43፣ እዚህ ጋር 28፣ እዚህ ጋር 47። ኦኬ ሶ ኦን አቨሬጅ እንኳን ብናደርግ 30% ድሮፕ እንበለው። ኦኬ ማንም ሰው አያውቅም ምን ያክል ድሮፕ እንደሚያደርግ። አሁን ካለበት ሲቹዌሽን 30% ድሮፕ ካደረግን 46 ሺህ ነው የሚያሳየን። ይህ ሲሚላሪቲ በጣም ከባድ ነው ጋይስ። ይህ ዴት ክሮስ ከተፈጠረ በኋላ በጣም በአጭር ጊዜ ውስጥ ድሮፕ እናገኛለን። አሁንም ይህ ሁለት ላይኖች ክሮስ ኦቨር አድርገዋል እና ያለው ሲቹዌሽን ጥሩ አይደለም። ማለትም ኦፍኮርስ ኢፍ ዩ ትራይንግ ቱ አኪሙሌት ምናምን ቢትኮይን አሪፍ ነው፣ ግን ለማርኬቶቹ ድሮፕ ሊያደርጉ ይችላሉ በዚህ ሳምንት ወይም በሚቀጥለው። ከሁለቱ አንዱ ሳምንት ላይ ድሮፕ ያደርጋል። ታሪክን የሚከተል ከሆነ ኤቭሪ ቤር ማርኬት በየጊዜው የተለያየ ነገር ያደርጋል። አሁንም ሌላ ነገር ሊፈጠር ይችላል፣ አይፈጠርም። ሁሉ ነገር ተመሳሳይ ነው ልንል አንችልም። ነገር ግን ያልተሰበረን ነገር ለማስተካከል አንሞክር። አሁን ያለው ሲቹዌሽን ይሄ ነው። ይህንን በማርኬት በጣም እየተከተል ነው። ከዚህ በኋላ ደግሞ እንከተለዋለን ብለን ኤክስፔክት እናደርግና ተሳሳትን ችግር የለም እኮ። ግን ያለውን ሲሚላሪቲ ለእናንተ ሜንሽን ሳላደርግ ሳምንቱ እንዳይጀምር ስለፈለግኩኝ እና ይህ ሳምንት ምን ኤክስፔክት እናድርግ? የኔ ኤክስፔክቴሽን እነዚህ ናቸው። እስቲ እነኝ ምን እንደሚፈጠር ክሎስሊ ሞኒተር እናድርግ። ያለው የማርኬት ሲቹዌሽን ጥሩ አይደለም። ኦይል ስፓይክ እያደረገ ነው። ጦርነቱ ኤስክሌት እያደረገ ነው። ጥሩ ኒውስ የምናገኝ ከሆነ አሪፍ ዜና የምናገኝ ከሆነ እሰየው፣ ማርኬቱ ትንሽ ራሊ እናገኛለን። ሪሊፍ ራሊ ወደታች መሄዳችን እንኳ አይቀርም፣ ግን ፎር ዘ ሾርት ተርም ፖዚቲቭ ልንሆን እንችላለን። ሜቢ ባለፈው እንዳገኘ ነው እዚህ ጋር እንዳያችሁት ሁለተኛ ራሊ ልናገኝ እንችላለን። ድሮፕ ካደረግን በኋላ እዚህ ራሊ ያገኘን ድሮፕ አደረግን፣ ከዛ በኋላ ሎወር ሃይ ከዚህ with respect to this ሎወር ሃይ አግኝተናል እና ሜቢ that's true, maybe that will happen, let's see። ግን አንድ ነገር ኖቲስ እንድታደርጉ እንፈልገው እዚህ ጋር ቤር ፍላግ ሰርተን ነበረ። እዚህ ጋር ቤር ፍላግ ሰርተን ነበረ። ድሮፕን ያደረግነው ሪቴስት ይኖረናል ያችን ቤር ፍላግ። the price to watch ማየት ያለባችሁ ነገር በዚህ ሳምንት ኮንትሮል ማድረግ ያለባችሁ የፕራይስ ሬንጅ አሁን እነግራችኋለሁ። እዚህ ጋር ቤር ፍላግ ከሰራን በኋላ ሪቴስት አገኘን፣ እዚህ ጋር ድሮፕ አደረግን። እዚህ ጋርም ተመሳሳይ ነገር ቤር ፍላግ the price that we need to hold in order to ወደ ላይ ሌላ ባውንስ ለማግኘት ሆልድ ማድረግ ያለብን ፕራይስ 64000 እስከ 65000 ያለው ሬንጅ ነው። ከዚህ ፕራይስ ሬንጅ ከወረድን ፕሮባብሊ ሪቴስት እናደርገዋለን፣ ሁሉንም ቤር ፍላግ እንዳደረግን ማለት ነው። ፕራይሱ ከዚህ የሚወርድ ከሆነ ሪቴስት እናደርገውና ካፒቹሌት እናደርጋለን። አይ ቲንክ ዳትስ ሜጀር ሴንስ የሚሰጥ ነገር ይሄ ነው ብዬ ነው ኤክስፔክት የማደርገው። ከባለፈው ጋር በጣም ብዙ ሲሚላሪቲ ያለው የሚያሳየንም ይሄ ነው። ይህ ይፈጠራል እያለን ነው እና ሌትስ ሲ እንደተፈጠሩ ነገሮች በዛ ይቀጥላል
እናያለን። ምን ያክል ድሮፕ ያደርጋል ቢትኮይን? ለሚ ጊቭ ዩ ማይ ሰጀሽንስ የቱ ጋር ቦተም ሊያደርግ ይችላል የሚለውን እንትንና ከዛ በኋላ እናያለን የሚፈጠረው። አንደኛው እቺ ናት። ወደ 50 ሺህ አካባቢ ያለው 50 ሺህ 49 አካባቢ ያለው። ለምን እንደዛ ላችኋለሁ? እዚህ ጋር በደንብ መመልከት ትችላላችሁ። እዚህ ጋር የሚገርም ዊክ ነው የተገኘው እና ዊክሊ ታይም ፍሬም ላይ እንሂድና በደንብ ላሳያችሁ ግልጽ እንዲሆን የምንነጋገረው ነገር። ይህንን ታይም ፍሬም ይዩት። እዚህ ጋር መቼ ነበረ? 2024 ላይ ነበረ 5 ኦገስት ላይ እና ይህንን ይዩት እንዴት ድሮፕ እንዳደረገና ሰስቴን ተደርጎ ቡል ማርኬቱ እንደቀጠለ። አሁን ሰፖርት ሊሆን ይችላል መልሶ። ከዛም ደግሞ እዚህ ጋር ተመሳሳይ ነገር ያት እንዴት ሬዚስተንስ እንደነበረች ድሮ እና ዲስ ሪጅን እንደ ሰፖርት አክት ሊያደርግ ይችላል አሁን ላይ። እዚህ ጋም ይዩት ተመሳሳይ እዚህ ጋር ሬዚስተንስ ነበረ። ራይት ሂር it was a resistance, right here it was a resistance, right here it was a support። ስለዚህ ይህ ሪጅን አይ ቲንክ ኢትስ አን ኢንትረስቲንግ ሪጅን፣ በጣም ኢንትረስቲንግ ሪጅን ነው ብዬ ነው የማስበው። እዚህ ጋር ቦተም ልናደርግ እንችላለን ለአጭር ተርሙ። እዚህ ድረስ ድሮፕ ካደረገን that means ምን ያክል ፐርሰንት ነው? አሁን ካለንበት ፕራይስ ሬንጅ እንኳን ወደ 30% 27-28% አካባቢ ድሮፕ ነው እና እዚህ ጋር ሰፖርት ልናገኝ እንችላለን። የኛ ታርጌት ኢትስ ስቲል ኢንታክት። የቢትኮይን ተርሚናል ፕራይስን አሪፍ ኢንዲኬተራችን ነው። ተርሚናል ፕራይስ እዚህ ጋር እንደምትመለከቱት የቢትኮይን አሁን ያለበት ሪጅን ጋር ብንሄድ ወደ 39 ሺህ አካባቢ ላይ ያለው ያ ነው ፕሮባብሊ ቦተማችን የሚሆነው። ሰፕላይን ፕሮፊትን ራሱ ብትመለከቱት ይህ ኢንዲኬተር ከዚህ በፊት አውርቻችሁ ነበር እና ሁለቱ ላይኖች ከላይ የምትመለከቱት በቢጫው ሰፕላይ ኢን ፕሮፊት ነው፣ በቀይ የምትመለከቱት ደግሞ ሰፕላይ ኢን ሎስ ነው። ቤር ማርኬቶች ላይ ይህ ሰፕላይ ኢን ሎስ በጣም ስፓይክ ያደርጋል፣ ሰፕላይ ኢን ፕሮፊት ደግሞ ይቀንሳል። ሁለቱ ክሮስኦቨር አድርገው ሁለቱ ተነካክተው ትንሽ ጊዜ ካሳለፉ በኋላ ቤር ማርኬቶች ዩዥሊ ቦተሙን ያገኛል። አሁን ላይ እንደምትመለከቱት ገና ሁለቱ አልተገናኙም። ስለዚህ አይ ቲንክ ገና ነን፣ ቤር ማርኬቱ ይቀጥላል። ያለንበት ሲቹዌሽን ይህ ነው። ሌላ ደግሞ ማሳየት የፈለኩት ሌላ ፓተርን አይቼ ነበር። ይህም ፓተርን አይ ዶንት ኖ ፕሌይ አውት የሚያደርግ ከሆነ እንደዚሁ አላውቅም፣ ግን ፊውቸርስ የሲኤምዩን ፊውቸርስ ኦፍ ቢትኮይን ላይ ብትገቡ አንድ ተመሳሳይ ፓተርን ላሳያችሁ ፈልጌ ነበር። we go to the 4-hourly time frame ኦኬ። ከዛ በኋላ አንድ ነገር ኖቲስ እንድታደርጉልኝ እፈልጋለሁ። ቢትኮይን ድሮፕ ሲያደርግ ከ2022 ጋር መጀመሪያ እንጀምርና ቤር ፍላግ እዚህ ጋር ክሬት ካደረግንበት ታይም ፍሬም ነው የምንሳያችሁ። እዚህ ጋር ክሬት አደረግን፣ ከዛ ድሮፕ አገኘን አይደለ? we created a CME gap። CME gap ማለት በአርብ የተዘጋበትና እሁድ ማነው ሰኞ ጠዋት የተከፈተበት እኩል ሳይሆኑ ሲቀሩ CME ጋፕ ይባላል። እነዚህ CME ጋፖች ወደ 95-99% ይዘጋሉ። ማለትም ፕራይሱ ተመልሶ ሪትሬስ አድርጎት ይዘጋዋል። ቤር ማርኬቶች ላይ ግን ይሄ ነገር ለአመታት ላይ ይፈጠሩ ይችላሉ። ኦፍኮርስ ፕራይሱ መልሶ ሪከቨር ሲያደርግ ያንን ሬንጅ ይሞላዋል። ነገር ግን እዚህ ጋር የመጀመሪያው ነበረ። we created this CME gap right here ኦኬ። ከዛ በኋላ እቺኛዋ ደግሞ ትዝ ይላችኋል ቅድም ያሳየኋችሁ ሁለተኛዋ ሬንጅ ናት። እዚህ ጋም ሌላ CME gap ክሬት አድርገን ሳንሞላው ነው ይሄድ ነው። መቼ ነው የሞላ ነው? ከወራት በኋላ ኦኬ። ከወራት በኋላ እዚህ ጋር ነው መተን የሞላ ነው። 2023 ላይ ነው ይህ CME ጋፖች የተሞሉት። አሁንም የአሁኑ ቤር ማርኬት ላይ ብንሄድ በጣም ተመሳሳይ ነገር ማየት ትችላላችሁ። እዚህ ሪጅን ላይ ወደ 81 ሺህ አካባቢ ላይ CME ጋፕ ክሬት አድርገናል። አሁን ድሮፕ ስናደርግ ሪሰንትሊ ኢን ጃንዋሪ ፌብሩዋሪ ኢን ጃንዋሪ የዛሬው ፕራይስ ሬንጅ እዚህ ጋር የተዘጋበት የአሁኑ CME 68292 ላይ ነው። ፕራይሳችን ትናንትና ራሱ ዲፕ አድርገናል 67300 ላይ ነው የምንገኘው። ፕራይሱ ምን ላይ ይዘጋል የሚለው ይወስነዋል። CME ጋፓችንን በአሁኑም ክሬት የምናደርግ ከሆነ በዚህ ሳምንት ሜቢ ኢትስ ሴቲንግ አፕ ፎር ዳት ድሮፕ። ምክንያቱም ሁለቱም ሳይክሎች ላይ 2022 ላይ እና የአሁኑ ላይ ድሮፕ ስናደርግ ዊኬንዱ ላይ CME ጋፕ ፈጥረን ነው ድሮፕ ያደረግነው።
አይ ኖ ስትሬችንግ ኢት ማይታይ ነገር ሜይ ቢ ሄሉሲኔት እያደረግክ ነው ልትሉ ትችላላችሁ፣ ግን ይህን ፓተርን ስላየሁት ነው ለእናንተ ማሳየት የፈለግኩት። ይህን ኤክስፔክቴሽን ኤቭሪቲንግ ዲፔንድ የሚያደርገው በኤስፒኤክስ በኤስፒ 500 ነው። በሚቀጥለው ሳምንት ባውንስ የሚያገኝ ከሆነና እዛው ማዛጉን እዛው መቆየቱን የሚቀጥል ከሆነ ፕሮባብሊ እንደዛው ይቀጥላል። ማርኬቱን ትንሽ ስታቢላይዝ ልናደርግ እንችላለን። ዋት አር ሪጅንስ ቱ ዋች? 64,000 ፕራይስ ሬንጁ ላይ እዛ ጋር ዋች አውት። ከዛ ከወረድን ወደ 60ዎቹ አካባቢ ወርደን ከዛም በታች ልንሄድ እንችላለን። ይህን ኤክስፔክቴሽን የሚቀጥለው ሳምንት እንዴት እንደሚሆን አብረን ምና ይሆናል። መሀል ሳምንት አካባቢ ሌላ አፕዴት ቪዲዮ ሰራላችኋለሁ። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለፉ። ይመቻችሁ።